አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም። ምሽታችሁ ሁላችሁ እንዴት ነበር ውዶቼ? ሀይሚዬ እንግዲህ እንደዚህ ፏፈሽ እያለች ትናንትና የተሰራችውን ዛሬ ለቀውት ነበረ። ሉትስ ቢዩቲ የሚል እንደዚህ አሳምረውልና ልጃችንን ማለት ነው እና ሀይሚዬ እኔ ማር በጣም ነው ያማረባት። እንግዲህ ትናንትና ፏፈሽ ብላ ማታም አይታችኋት ነበር ማለት ነው። የትናንትናው ጌም በጣም ደስ የሚል ነበረ። እንግዲህ ሁላችሁም እንደተደሰታችሁ ተስፋ አደርጋለሁ ማለት ነው ውዶችዬ። ዛሬ ደግሞ ጧት አካባቢ እንዳሳወቅኳችሁ ወጣ ብዬ ነበረ ከአሰሪዎቼ ጋር ማለት ነው ውዶቼ። እና ያው ታውቃላችሁ አሁን ወራቱ ቅዝቃዜ ስለሆነ ዙረት ያበዛሉ ማለት ነው ውዶቼ። ማለት ቅዝቃዜውን በመፈለግ ምናምን ከአንዱ ወደ አንዱ ምናምን መጓጓዝ አለና ያንን በተመለከተ እንግዲህ ዛሬ ወጣ ብለን ነበረ። ዋይፋይ ምናምን አልነበረም እና ቀኑን ሙሉ ጠፍቼ ነበር የዋልኩት ማለት ነው ውዶቼ። እና ስመለስ አንዳንድ አዳዲስ ነገሮች ምናምን አየሁ። የሚያስጠላ የሚያስደስት ምናምን። የሚያስደስት ያው ሀይሚዬን አየሁ የሚያስጠላ ደግሞ አንዳንድ ነገር አይቼ በጣም ገርሞኝ ነው የመጣሁት ማለት ነው ውዶቼ። እና በዛሬው ፕራንክ እንግዲህ ሀይሚዬ ተገኝታለች ማለት ነው። ብሩኬ እንግዲህ ከዚህ በፊት ታውቃላችሁ ቡታጅራ ላይ አስደንግጣን ነበረ ሀይሚዬ፣ እሱንም እኛንም ምናምን አስደንግጣን ነበር፣ ደብዳቤ ጽፋ ምናምን። ያን ነገር እስካሁን ድረስ ውስጤ እንትን አላለም ነበር እና እሱንም በተመለከተ እኔ የተሰማኝን ስሜት እሷስ እንዴት አይነት ስሜት ነው ሊሰማት የሚችለው? ያን ነገር ያን ስሜት ማወቅ መረዳት አለባት ብሎ እንግዲህ ብሩኬ ተበቅሏል ነው የሚባለው። በቃ ብድሩን መልሷል ማለት ነው። ብድሩን የማይመልስ ወንድ ነው አይወለድ ነው ብሎት ነበረ ራሱ ረሳሁት ማለት ነው። እና ወዶችዬ ወደ ገደለው ግን ስገባ ማለት ነው በመጀመሪያ ከሌላው ነገር ልጀምርና ማለት ነው ይሄ ትላንትና እንግዲህ ታውቃላችሁ የቲክቶክ አዋርድ ነበረ ትናንትና ከትላንት ወዳ ብቻ ቲክቶክ አዋርድ ላይ ያልተገኘ የለም። ሁሉም ሰው ተገኝቶ ነበር እንደምታውቁት። እና ብሩኬም ጋር አብረው የሄዱትን ሚኪም ተናግረዋል። አብረው ነበሩ ሚኪ ማን ነው ቤኪ ምናምን ሁሉም አንድ ላይ ነበሩ ያሉት ማለት ነው። እና ሀይሚዬ ግን ማታ ላይ እንግዳ ነበረብኝና ለዛ ነው ያልሄድኩት ምናምን ብላ ነበረ። አልተመቸለትም ነበረ። ቅመሜን ታውቃላችሁ እንግዲህ የትም ቦታ ሲሄድ አብሮ ነው ይዞ የሚሄደው ብሩኬም። ቅመሜም ደግሞ ከብሩኬ አትለይም ሀይሚዬ ማለት ነው። እና ውዶቼ እንትን ካልተመቻቸላት በስተቀር ማለት ነው። እና ትናንት እንግዲህ አልተመቻቸላትም ነበር። እንግዳ መጥቶባት ነበረ የኛ እንግዳ ተቀባይ እና ዞሮ አልተመቻትም ነበርና አልሄደችም ነበር። በዛን ታይም እንግዲህ ሶስና እንዲህ ከጀርባ እንግዲህ አንገቱን ይዛ የብሩኬን በጆሮ የሆነ ነገር እየነገረችው ነበረ ምናምን። እና ያን ነገር እንደ ሰው እኮ በፈጣሪ ይሄን ሰውዬ ይሄ ኮሜዲ የሆነ ሰውዬ አለ አይደለ ፊት ለፊት የሚታየው እንደ ፖስት ላይ እንደምታዩት ማለት ነው። እሱን እንትን ብለው አስጋርደው ትንሽ ጨረፍታ የብሩኬን ፊት አሳይተውና የሶስናን ፊት አሳይተው ላይክ በቃ ሶስና እየሳመችው ነው ብለው ፖስት አድርገዋል። እና በጣም እያዘዋወሩት ምናምን በቃ ቲክቶክ ላይ አይቼው ዛሬ በቃ ልጁን ሙልጭ ሲያደርጉት ነው ያዋሉት ያመሹት ማለት ነው ብሩኬን። እና እኔ ሰላም አትወዱም ነው አሁን ልጆቹ ሀይሚዬና ብሩኬ አልሐምዱሊላህ አሁን ያሉበት ሁኔታ በጣም ደስ ይላል። ከበፊቱ አሁን በተሻለ ሁኔታ አንድ ላይ እየኖሩ በቃ በጣም በመተሳሰብ በመረዳዳት በፍቅር ነው እየኖሩ ያሉት ማለት ነው። ይሄን ፍቅራቸውን ለመበጥበጥ ደግሞ በቃ አጀንዳ እየፈለጋችሁ ነበረ። ይሄን ነገር አገኛችሁና ፖስት አደረጋችሁ። ይሄን ነገር አግኝታችሁ ደግሞ ፖስት አደረጋችሁ። እውነት ሀይሚዬን ትወዳላችሁ እናንተ? እውነት ለሀይሚዬ ታስቡላታላችሁ? የምሬን ነው። ምንድን ነው ችግራችሁ? ቆይ አንደኛ ነገር አሁን ይሄ ስትስሙ አላየንም። ይሄ ሰውየውን ጋረዱና በጆሮ የሆነ ነገር እየነገረችው እንደሆነ ዳኒም ደግሞ አለ ፊት ለፊት ሁሉም አሉ እኮ እዛ ደግሞ ሁሉም አሉ። ዳኒም አለ ይሄ እንትኑ ፍሬንዷ ማለት ፍቅረኛዋ አለ። ዳኒ ፍቅረኛዋ ነው እንግዲህ እንደምታውቁት። ያው እሷ እንትን ትለዋለች ምናምን ፈን ስለሚያደርጉ ምናምን ነገሮች ሁሉ የቀልድ ይመስላሉ እንጂ ያው
ፍቅረኛዋ ነው እንግዲህ ሌላውን ነገር ስቶሪ ላይ ፖስት ያደረገውን ዳኒ እሷን ይዞ ምናምን ሲስማት ሲያዝናናት ሲጨፍሩ ሁሉ ብሩኬ አብሮ እዛ ቆሞ ምናምን እንደውም ወይኔ ብሩኬ ሀይሚዬ የለችም ምናምን አይኑ እየቀላወጠ ነው እኮ ምናምን እያልን እንትን እየሳቅን ነበር እንደውም ማለት ነው። በዳኒ እጇን ይዞ ሲያስጨፍራት ብሩኬ ዳር ላይ ቆሞ እያየ ነበረ ማለት ነው። እና ምንድነው ችግራችሁ? እኔ በጣም ነው ግራ የሚገባኝ። ምንድነው ችግራችሁ እንዴ? ከንፈሩን ስትስመው አላያችሁ? እንደዚህ እያዟዟረች ምናምን አንገቱን ምናምን ስትስመው አላያችሁ እንዴ? በጆሮ የሆነ ነገር ስትነግረው ነገር ነው በቃ ያየ ነው ማለት ነው። ሌላ ምንም ነገር ያየነው ነገር የለም። ከዛ በተረፈ ደግሞ ኢቭን እነ ኤፍሬምን ሁሉ ሰላም ስትል ምናምን እንደዚህ ጉንጫቸውን እየሳመች ምናምን ነው ሰላም ያለችው። ይሄ ደግሞ በሀገራችን ያው የተለመደ ነገር ነው። በተለይ ደግሞ እንደዚህ ከተማ አካባቢ ምናምን ያደጉ ልጆች እንደዚህ ምን ከተማ ብቻ ገጠሩም እንደዚህ ሰው ሲገናኝ ጓደኛ ምናምን እንደዚህ ተቃቅፎ ተሳስሞ ነው እንትን የሚለው ሰው ሰላምታ የሚለዋወጠው። ከዛ ውጭ ግን ከንፈሩን ብትስም ወይ ደግሞ የሆነ አንገቱ ስር እንትን ብላ እየሳመችው ምናምን እንትን ብትል እሺ ይሄ ሊያስኬድ ይችላል እንዴ? ለምንድን ነው ምናምን ብለን ጓንላለን ሁላችንም ማለት ነው። ምክንያቱም ሴት ነኝና እረዳለሁኝ ሀይሚዬን እንዴ ለምን ብዬ እቃወማለሁኝ። ግን እናንተ አሁን ይሄን ሰው አምጥታችሁ አስጋርዳችሁ ልክ በቃ ከንፈሩን እየሳመችው አይነት አድርጋችሁ ነው ራሱ ስታወሩ የነበረው ማለት ነው። የሆነ አለ አይደለ? ኧረ ተው በፈጣሪ ይኑሩበት ልጆቹ። ኧረ ተው። ሀይሚዬም አሁን ላይ በጣም ያለችበት ሁኔታ ደስተኛ ናት። እንዴት ነው እናንተ የምታስቡት? ቆይ ሀይሚዬን ባይወዳት የሄደች ሀይሚዬን እንዴት ነው የምታስቡት? ቆይ እኔ አልገባኝም። መጉዳት እኮ ቢፈልግ ብሩኬ እስከዛሬ ድረስ አለ አይደለም መጉዳት ሰው ነው። መጉዳት እኮ ቀላል ነገር ነው አይደለ? ግን ሲጀመር እንኳን አይደለም ሊጎዳ ይቅርና የሚያስብ ልጅ እንኳን አይደለም። ያን ነገር የሚያስበው ልጅ እንኳን አይደለም ብሩኬ ማለት ነው። እና ሀይሚዬም ደግሞ አለ እኮ አለ አይደለ የሆነ እንዴት ነው ሴት ጋር እንደዚህ እንትን ሲላላጥ ምናምን ነገር ከታየ ሁላችንም እንቃወማለን። ሀይሚዬም ይሄን ነገር ስታይ ስለሚከፋት ማለት ነው በጣም ይሰማታል። እንዲሰማት ደግሞ ስለማንፈልግ ሁላችንም እንቃወማለን። ለምን ብለን እንጠይቃለን። ግን እንግዲህ ብሩኬና ሶሲ ያላቸውን በቃ ሲስተር ብራዘርሊ ምናምን ከሆነ ቦታ ላይ ሲገናኙ እንዴት በቃ ይቀላለዳሉ፣ ይጫወታሉ ምናምን ልክ ሲስተር ብራዘርሊ ማለት ነው። ያን ነገር ደግሞ ሀይሚዬ ጠንቅቃ ታውቃለች። ኖርማል ነው በቃ። ይሄ ምንድነው ሌላ ነገር አዙራችሁ እንትን ብላችሁ ሌላ ነገር የምታስቡት ለምንድን ነው? እንደነገርኳችሁ ከዚህ የከፋ ነገር ካደረገ ከዚህ የከፋ ነገር ሲያደርግ ከታየ ለምን ብለን እንጠይቃለን። ግን ይሄ አሁን ምንም ነገር የታየ ነገር እኔ የታየ ነገር የለም። የታየኝ በጆሮ የሆነ ነገር ስትነግረው ነው በቃ። ሌላ የታየ ነገር የለም። ምንድነው ችግራችሁ እናንተ? እኔ ምንም ነገር ሊገባኝ አልቻለም ማለት ነው። እና ውዶችዬ እባካችሁ ልጆቹ ይኑሩበት። ወዳጅ መስላችሁ በቃ ልጆቹን ለመበጥበጥ ለመለያየት፣ ሀይሚዬና ብሩኬን ለመለያየት የማትሄዱበት እስከዚህ ልክ ድረስ እንደዚህ እየሆነላት እያያችሁ፣ ሀይሚዬ እንደዚህ እየሆነችለት እያያችሁ፣ እናንተ ግን እነሱን ለመለያየት ቀን በቃ አታርፉም። የሆነች ትንሽዬ አጀንዳ ነው የምትፈልጉት። ሰዎች ዋሽቶ እኮ ያስታርቃል አይደለ? እናንተ ግን ሆን ብላችሁ እነሱን ለመለያየት ነው ምክንያት የምትፈልጉት። እና ፈጣሪ ይጠብቃቸው። እኔ ሀይሚዬና ብሩኬ ፈጣሪ ይጠብቃቸው። ብሩኬ ደግሞ ሶስና ጋር እንደዚህ ጀስት ሰላምታ ምናምን ችግር የለውም። ከዛ ወጣ ያለ ነገር ግን አሁን ላይም አይደለም አሁን ላይም ይሁን ወደፊትም ይሁን እንደዚህ ከእንትን ያለፈ ነገር እንደማትቀራረብ እናውቃለን። ግን ደግሞ አለ አይደለ በየዋህነት እንትን ማለት የለብክም ማለት ነው። ከልክ ያለፈ ሴቶችን እንደዚህ መቅረብ የለብክም ብዬ አስባለሁ ማለት ነው። እና እንደዛም ደግሞ እንደማታደርገው እኛ እናውቃለን። እንኳን አይደለም እኔ በጣም ነው የሚገርመኝ ማለት ነው። እንኳን አይደለም ከሌላ ሴት ጋር እንደዚህ አይነት ነገር እንትን ሊል ይቅርና ኢቭን ሀይሚዬ ጋር እንኳን ሴትነቷን ክብሯን የሚጠብቅ ልጅ ነው። ሀይሚዬ መስከራለታለች። እና አንድ ቤት እየኖሩ እንኳን እኔ እንጃ እኔ ግራ ነው የሚገባ። እንዴት እንደምታስቡ አላቅም። በዚህ ልክ ነው ለሴት ልጅ ክብር የሚጠነቀቀው ሴት ልጅ እንዴት እንትን እንደሚል የሚያስበው ማለት ነውና እንኳን አይደለም ሌላ ነገር እንትን ሊል
እና ግን በየዋህነት አለ አይደለ ሀይሚዬም ብዙ ጊዜ የሚያናድዳት ብሩኬ የዋህ ስለሆነ በቃ አለ አይደለ አንዳንዴ ጊዜ ሌላ ነገር እሱ ባያስብም ሴቶች ግን ብልጥነን ብዙ ነገር ልናስብ እንችላለን እና ሌላ ነገር ሴቶች በቀረባቸው ቁጥር ሌላ ነገር ፍቅር ሊይዛቸው ይችላል ምናምን እና ያን ነገር እናድድበታለሁ እና እሱን ነገር እንዲያደርግ አልፈልግም ምናምን ብላ ነበር ማለት ነው እና እሱን ነገር ደግሞ ብሩኬም እንደሰማችሁት ከሆነ ያን ነገር እየተወ እየቀነሰ ምናምን ነገር የመጣ መስሎኛል ማለት ነው። አሁን ላይ ያለበት ሁኔታ በቃ ነገሮችን በሙሉ ህይወቱ ላይ ችግር ይፈጥራሉ ብሎ የሚያስባቸውን ነገሮች በሙሉ እየተወ እየመጣ ነው እንደነገራችሁ እሱም ተናግሯል። በቃ እና ሀይሚዬም ደግሞ ነገሮች ላይ እየተሳሰቡ እየተረዳዱ ሞር ከበፊቱ ደግሞ አሁን በበለጠ ሁኔታ ሀይሚዬ እንዳለቻችሁ በቃ እሷ የሱ ኃላፊነት እንዳለባት ብሩኬ ደግሞ የሀይሚዬ ኃላፊነት እንዳለበት እንትን እያሉ እየተሰማቸው እየተማማሩ በቃ አይደለ ህይወታቸውን ወደፊት ያለውን ህይወታቸውን ለማስተካከል ደፋ ቀና የሚሉ ልጆች ናቸው ማለት ነው እና በዚህ መካከል ገብታችሁ እናንተ ሌላ ኮሽታ እየፈጠራችሁ በግድ እንዲጣሉ የምትፈልጉ ሰዎች መቼም ቢሆን ሀሳባቸው አይሳካም እና ከእንደዚህ አይነት መጥፎ ነገር ለእናንተም አይጠቅምም ለማንም አይጠቅምም እና ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው። ልጆቹ አሁን ላይ ማንን የሚሰሙ አይደለም። ሲጀመር በሰው እንትን የሚመሩ ልጆች አይደሉም። ራሳቸውን ጠንቅቀው ያውቃሉ። ሀይሚዬ የሚጎዳትንም የሚጠቅማትንም ጠንቅቃ የምታውቅ ልጅ ነች። ትልቅ ልጅ ነች። ብሩኬም እንደዛው ህይወታቸውን መንገዳቸውን እያጠሩ ያሉ ልጆች ናቸው ማለት ነው እና እኔ እንጂ አላቅም ብቻ በዚህ ሰዓት ትናንት ያንን ደስታ እያየን ምናምን ሲጀመር ሁሉም ኦፕን ናቸው እኮ በቃ ዳኒም አለዛ አለ አይደለ ሀይሚዬም ታውቃለች ሁሉን ነገር ምናምን እናንተ ምንድን የሚሉት ነው እንደዚህ እኔ እንጃ ልጆቹን ለማጣላት በዚህ ልክ እርቀት እንዴ ተረጋጉ እስኪ ተረጋጉ ሰከን በሉ ለወቀሳም ለሁሉም ነገር እኮ አለ አይደለ የሆነ ትልቅ ተጨባጭ የሆነ ነገር ይዛችሁ መሆን አለበት አንዳንዴ ትንሽ ነገር ጫፍ ባገኛችሁ ቁጥር ልጆቹን ለመለያየት ልጆቹን አንዱን ከአንዱ ከፍ ዝቅ እያደረጋችሁ ለመውቀስ ለመሳደብ አቸኩሉ በቃ ለምን ስለራሳችሁ ህይወት አታስቡ እንዴ ከፍ ዝቅ አታድርጉ እሺ ውዶችዬ እንበቀለዋለን እሱ ለቀልድ የሚሆነኝ ሄዳለሁ አትበለኝ በእግዚአብሔር እንበቀለዋለን እሺ እንዴ ለምንድን ነው የምትሞቺው ሄዳለሁ አትበለኝ እንዴ ምን ማለት ነው ይሄ ራሱ አንድ ፈተና እኮ ነው ያወራትክ ነው ራስ ላይ አንድ ቀን ትታይ ትሄዳለህ የምርተው እንደዚህ አይባልም በራስ ላይ ሟርት ነው ይሄ አዎ ሟርት ነው የምር ኧረ አይደለም እውነት ሟርት አይደለም ስሚኝ ከመሜ ለማንኛውም አግኝቼሻለሁ አይደል በቃ ግን ምንም በሰይጣን ምናምን ላደርግ እየለበስኩ ነው በሌሊት ምንም ነገር አድርግ እሄዳለሁ አትበል ይሄ ሟርት ነው በራስ ላይ ነው አንድ ቀን ትታይ ትሄዳለህ እኔ አይደለም አንቺ ምንድነው አንድ ቀን ትታይ ትሄዳለህ ለምን እሄዳለሁ እንጃ በቃ ፍራንክ ነው አገኘሁሽ ዋጋሽን ሰጠሁሽ እሺ በቃ ተባሻ አሁን ሄጄ ያልጨረስኩትን እንቅልፍ ልተኛ ቆይ ለቦስም እንደርስለታለን አንድ ቀን እሺ የምርህን ነው እናሳ አንቺን ነካኩ እኔ አንተና ለአራ አንቺን ነካ ከራስ ጋር ተመሳጥረ ደፋን ሀይሚዬ እንግዲህ የኔ ቆንጆ ዛሬ ተገንታለች በጣም ነው ያሳዘነችኝ ወላሂ እና ተገንታለች ዛሬ እንግዲህ ያው የብሩኬን ሀሳብ ቀድሜያም ነግሯችኋል አንዳንዶች ደግሞ ያው ቪዲዮውን ሳጨርሱ በቃ ለወቀሳ መሮጥ ለሆነ ብቻ እኔ እንጃ መጀመሪያ ላይ ኢቭን እንኳን ወደ መሀል ገብቶ ምናምን አይደለም የተናገረው ያሳወቃችሁ መጀመሪያ እንደገባ ነው ያሳወቀው እንዴት ሪዝኑ ምን እንደሆነ ማለት ነው ምክንያቱ ምን እንደሆነ መጀመሪያ ተናግሮ ነበረ ግን አታዳምጡም ነው ልበል አላቅም ብቻ አስተያየት የሰጣችሁት አንዳንድ ሰዎች በጣም ነው ያሳቃችሁኝ ማለት ነው እና ውዶቼ ተረጋጉ ለማንኛውም ብሩኬ የትም አይሄድም ቅመሟን እንግዲህ የዛኔ ቡታጅራ ላይ እንደዛ አድርጋው ስለነበር ያ ስሜት ነው እንዲስ በቃ እኔን የተሰማኝ ስሜት እሷን አይታ ደግሞ በቃ እንድታቀው ስለፈለኩ እንድትረዳው ስለፈለኩኝ ነው በሰዓቱ እኔን አልተረዳችኝም ነበር ለማለትና ያን ነገር ለማሳየት ለማስተማር ያክል ነው ሀይሚዬ ማለት ነው እና ከዚህ በኋላ ግን ያው ሄዳለሁ ምናምን የሚል ነገር ፕራንክ እንዳታደርጋት አደራክን ብሩኬ የምሬን ነው ደስ አይልም በጣም ነው የምንደነግጠው እኛም የሚከፋን ማለት ነው ምክንያቱም ሀይሚዬ ስታዝን ምናምን ይከፋናል ማለት ነው
ሰምተካል ብሩኬ። እና አንተን ቢሆን ከኛ በላይ ደግሞ አንተን ስለሚከፋ ድጋሜ እንደዚህ አይነት ነገር ባትደራረጉ መልካም ነው። እሄዳለሁ ምናምን የሚባል ነገር የሆነ መለየት ምናምን የሚባል ነገር መስማት አንፈልግም ማለት ነው። እና ሀይሚዬ እንግዲህ ለቀልድም ቢሆን እንደዚህ እንዳትለኝ ብለዋለች። በስከ መጨረሻም ተረድተዋለች ማለት ነው ውዶቼ። ለቀልድም ቢሆን እንደዚህ መስማት አንፈልግም እኛ ራሱ ማለት ነው፣ እንኳን ሀይሚዬ እና ዛሬ እንግዲህ ፕራንክ ተደርጋለች፣ ተገኝታለች። ሚፍታ እንጃልክ እንግዲህ ቻለው መልሱም ማለት ነው። ያላሉክን ተቀላቅለክ ቅመሜ አትለቅህም እና ብሩኬም እንግዲህ ምላሹን ጠብቅ እና እየተመላለሳችሁ እንግዲህ እንዳትጫረሱ ቀለል ያለ ፕራንክ ተደራረጉ። ከአንድ ቀን የማያልፍ ፕራንክ ይሁን ብቻ ይመቻችሁ ውዶችዬ። እና ባካችሁ ኔጌቲቭ ኮሜንት የምትኮምቱ ኔጌቲቭ ነገር የምታስቡ ልጆቹን ለመለያየት የምትሯሯጡ ምንም ነገር አትጠቀሙም እና ወደ ራሳችሁ ተመልሳችሁ ስለ ራሳችሁ ህይወት ተጨነቁ ለማለት ያክል ነው ውዶችዬ። ሰላማችሁ ይብዛልን። ሀይሚዬና ብሩኬ ወደፊት። አሁንም በሀይሚዬ ላይ ግን አንዳንድ ነገሮችን ማለት ፈልጋለሁ ማለት ነው። ግን እንዳላበዛባችሁ አሁን በዚሁ ልሰናበታችሁ ማለት ነው። ምክንያቱም ሀይሚዬንም አንዳንድ ነገር የምትሉ አላችሁ ማለት ነው። ስነ ስርዓታችሁን ያዙ እባካችሁ፣ ተከበሩ። ምንም ሀይሚዬና ብሩኬ አንድ ልጆች ናቸው። እናንተ ፈጣሪ ያጣመረው ማንም አይለያየውም ብሏልና ብሩኬ ማንም አይለያየውም። እናንተ ብትወጡ ብትወርዱ ምንም የምታመጡት ነገር የለም ማለት ነው። እስከዛሬ ድረስ ብዙ ነገር ብላችሁ ልጆቹ ይባስ አምሮባቸው ተውበው አሸብርቀው መጥተዋል። ህይወታቸውን ለማሳመር ነገን እያስተካከሉ በቃ አለ አይደል ለነገው ህይወታቸው እያሰቡ ያሉ ልጆች ናቸው። እና እንግዲህ ዳር ነው የምትቀሩት እናንተ ማለት ነው። አጨብጭባችሁ አሽቃብጣችሁ ምናምን ተሳድባችሁ ምናምን ዳር ነው የምትቀሩት። ስለዚህ እረፉ፣ በቃ ለራሳችሁ አስቡ።